እናት የኢንቦክስ ላውራ ፐብሊክሊ መናገር ካልፈለክ አው ነው እህቴ አውሪኝ እንደገና ደግሞ ሌሎች እህቶች ኢንቦክስ አውሪኝ እህቶች ብቻ አይ እህቶች ብቻ ከሆነ እነሱ ያወሩ አለውላችሁ ጥሩ ሙድ ላይ አይደለም ምን ነው አይ ዶንት ኖ ደብሮኛል በጣም እና እስካሁን አልተኛውም እንቅልፍም ቢያለኝ ምናምን ምን ማለት ነው አንድ ሰው ጸደቀ የምንለው ከመጽሐፍ ቅዱስ አንፃር መቼ ነው ሜሪ 325 ዓመተ ምህረት ስለ 66 ነው ሲባል ግን አልደነገጥሽም የትኛው መቀበል እንዳለብኝ ኮንፊዝ አታርጉኝ እሺ 300 ላይ የእንግሊዙ 325 ወይስ 325 ላይ 66 ብቻ ተደርጎ ተወስኗል እንደዛ ነው የተማርኩት ማሰጋቢር የለባቸው የእንግሊዙ አይ ተወስኗል የእንግሊዙ ተወስኗል ነው እንደምለው 325 ላይ የእንግሊዙ ንጉስ ሌሎቹ እስትንፋሰ ጀምስ አይደለም ኪንግ ጀምስ ቨርዥን እኮ ነው ስለ ኪንግ ጀምስ ቨርዥን ነው ያወራው ያለው ስማኝ በ325 በነበረው ጉባኤ ነው አይደል ያወራህ ያለው በ325 በነበረው ጉባኤ 66 ብቻ ሊስት ተደርጎ ተወስኗል ቢየነው ማተዋ ብለንም ታስበው አይደለም ያነበብክበትን መጽሐፍ ንገረን እንጂ ወንድም ማለት የተማርኩትን ነው የነገርኩሽ እንደዛ ብሎ አስተምሮናል አይ ማን ያስተማረ እንደዛ ብሎ ያስተማረ ሰው እንግዲህ እኔ አንድ መጽሐፍ እገዛላለሁ ይሄ ለከቤተ ክርስቲያን ታሪክ ያለበትን ስህተት ስለሆነ እኔ በነገራችን ላይ አባቶችን እስምኛ አሁን እኔ ከፍተህ አሳየኝ ወይ ጎግል ላይ ሰርች አድርገውና ይመጣልሃል በ325 በኒቂያ ጉባኤ 66 ውጪ ከነዚህ ሊስትር ተደርገው ከነዚህ ውጪ ሌሎቹ እስትንፋሰ እግዚአብሔር የለባቸውም ተብሎ ተወስኗል ያልከኝን መረጃ አምጥና አሳየኝ አረ በመድኃኒዓለም እሺ አምጣ ክፈትና አሳየኝ አባቴ ጉግልም ሰርች ማድረግ ትችላለህ በነገራችን ላይ አይ ምከፍተው ነገር የለኝም አንቺ የምታስረጂ ነገር ካለ በዚህ ላይ ነገርኝ ቆይ ከሌለ እንደዛ ተብሎ አልተወሰነም በነገራችን ላይ አልተወሰነም በ325 ጭራሽ በኢየሱስ ክርስቶስ ጭራሽ በነገራችን ላይ ምንም በጣም ይቅርታኝ ነው እንደዚህ ስላልኩ ክርስቶስን በ325 ዓመተ ምህረት ጭራሽ እንደዚህ አይነት ውሳኔ ያልተወሰነ ሌሎቹ እስትንፋሰ እግዚአብሔር የለባቸውም ተብሎ የተቀመጠ መጽሐፍም የለም ያ በ325 የተደረገው ጉባኤ ሌሎች የስህተት አስተማሪዎች የተወገዙበት ምናምን እንጂ ሊስት ተደርገው እነዚህ እንትኖች እነዚህ ናቸው እነዚህ እንትኖች እነዚህ አይደሉም ተብሎ የተቀመጠበት ጉባኤም አይደለም ጭራሽ አዎ ነው ካልከኝ ግን ከፍተህ መጽሐፍ ማሳየት ትችላለህ ከፈለክ ጉግል ሰርች አድርገህ ማሳየት ትችላለህ በዛ እንተማመን በአፍ ብቻ ከሚሆን ይይ 300 ባይዚ the first one አንተ ጠቀስክ እነ ዶክተር ዳኒን ምናምን ካወካቸው 325 ዓመተ ምህረት ብለው ጠቅሰው አሁን ሰው የሰው ነገር አደርድሪልኝ ምታቂው ዕውቀት ካለሽ ንገሪኝ ይሄ ነገር በዚህ ጊዜ የተደረገው ይሄ ነው ይሄ አልሆነም በይ እነ ዶክተር ምናምን ደረድሪው ነገር በሰው ላይ ሰው ተጽዕኖ አሳድሮብሻል ማለት ነው ሰው ተጽዕኖ ቢያሳድርብኝ አሁን በለጠ ከስንት ሰዓት ጀምሮ እንዲ ሲሆን በጣም ነርቨስ ሆን ነበር በጣም ኩሉኝ እያወራው ያለሁት ማንንም ሰው ምንም አይነት ተጽዕኖ እንደማያሳድርብኝ ሰው የሚነግርሽን ስሚያ ራስሽን ተማምነሽ አይደል እንደዚህ ጋር ሰዎችን ለማስተማር ቆምሽው ስሚስቲ ኩላን ነውራ ምግብ ብቻ ነው ኩል ስለተሳሳትክ ደብሮ ነው እንደዛ ከሆነ እኔ መጽሐፍ ገዝቼ ልስጣ ማልሳሳት ሰው አይደለም እኮ ልብሳሳት ችግር የለኝም ገና ለመማርም ፍላጎት አለኝ 66 ነው ካልክ በደንብ በትክክል የተጻፈ መረጃ ሊኖርህ ይገባል ማንበብ አለበት ይሄኛው መጽሐፍ ላይ እንደዚህ ይሄኛው አባት እንደዚህ ብለ ግን አንተ 325 አልክ 325 ላይ ደግሞ እንደዛ አልተወሰነም አልኩ
ገባ? ምንድነው የተወሰነው ነው የምትይው አንቺ? የተወገዙበት እና ንስጥሮስ ምናምን የተወገዙበት ጉባኤ ነው ብራዘር 325። እሺ ለማንኛውም ማስረጃ ይዤ ልምጣ። ይዘና በቃ ስትመጣ አስገባለሁ። ሌላ መረጃ ያለው ሰው ካለ ይግባ። 325 ዓመተ ምህረት ላይ ከ66ቱ ውጪ ሌሎቹ ተወግዘዋል ምናምን የሚል የኒቂያ ጉባኤ ላይ አሪዮስ እሺ ተሳስቼ ነው አላችሁ? እስኪ ጻፉልኝ። በ325 ዓመተ ምህረት 66 ነው። አረ ማንም ይዞ አይመጣም ባይጂ። እሺ እኔ ጅል ነኝ። እሺ እግዚአብሔር ይመስገን። እንግዲህ ሞኞች ስንሆን ምናምን ይላል መጽሐፍ ቅዱስ። ኢያሱ እንዴት ነው ወንድሜ? አቤት ሁሉ ሰላም ያለም እንዴት ነህ? እግዚአብሔር ይመስገን። እኔ እንትን ለማለት ሳይሆን እኔ አንቺን እከታተልሻለሁ፣ አስተያየት ከተቀበልሽ ማለት ነው። ይቅርታ አድርገሽልኝ አስተያየት ከተቀበልሽ፣ ካልተቀበልሽኝ እወርዳለሁ። ለምን ብዙ ጊዜ ከፈለገም ጋር ስታወሪ ሰምቻለሁ፣ ከሌላም ጋር ደስ ይለኛል። ማለት ወጣት ሆኖ የእግዚአብሔርን ቃል በሙላት መናገር ጥሩ ነው። ግን አሁንም በትዕግስት አንቺ ውስጥሽ ባለው እውቀት ገብቶሻል። እዛ ሐዋርያ ሥራ ላይ 11:17 ወይም 17:11 ላይ የብሔረሰቦች ልበ ሰፊ ናቸው፣ መጽሐፍትን ዕለት ዕለት ይመረምሩ ነበር ይላል እና የፈለገው ሰው በችሎታው ወደ አንቺ ቢመጣም ባነሰም ቢመጣ ያለማወቃቸውን ወደ ማወቅ በማምጣትና በማወቅሽ ደግሞ እየጨመርሽ በመሄድ ቢሆን ጥሩ ነው። እኔ እንደ ታላቅ አሁን እያለኩበት የነበረው ወይ ልክ ነው ብለህ ግን ከመጀመሪያው የጀመርንበት ወይ በዛ ወይ ስለሆነ እውቀት ያለው ሰው ገብቶ እንዲያናግረኝ ስለፈለኩ 66 ነው ወይ አይደለም ካለ ሌላ ሰው እውቀት ሊኖረው ይገባል ብዬ ስለማምን ነው እንደዛ ያረፍኩ ያስወረድኳቸው። ወይ ስፔክት ለማድረግ ምናምን አይደለም። እንደዛ ከተረዳችሁኝ በጣም ይቀርታል። እኔን ነው አሁን የኔን ነው ለመሰለሽ ብዙ ጊዜ አይሻለው ጌምም ስትጫወች ሰው እንደዛ ስለሆነ አይደለም። በመንፈስ ነው ሰውን የምንመረምረው፣ በመንፈስ ነው የምናየው። ደግሞ ሙጉት መሆንም የለበትም ሲጀመር። አንቺ የትኛውም ቸርች ውስጥ ሁኚ ከጌታ ጋር የመሆንሽ ጉዳይ ነው። እኔ አገልጋይም ስለሆንኩ በትህትና ነው መነጋገር እንጂ ሌላ እንዲህ ጭንቁር በሆነ ነገር ጥሩ አይደለም። እንደገና አንቺ ደግሞ ወደ አግሬሲቭ እንዳትሆኚ ወጣትነትሽን ቁንጅናሽን ይዘሽ ባይብልን መናገር ጌታን ማሳየት ቀላል አይደለም እናቱ። ስለዚህ እኔ አስተያየት ነው። ሌላ ጊዜ ባለው ሁኔታ እንነጋገራለን። ፍሎ አድርጊኝ። ያው ፊልጵስዩስ ምዕራፍ 2:1 ላይ አንዳች በክርስቶስ የሆነ ምክር ይላል። እኔ እንደ ታላቅ ሰው ነው መክርሽ፣ ከአንቺ አልበልጥም። ደግሞ ምንም አይጠቅምም። የተሰቀለውን ኢየሱስን ብናወራ ነው ጥሩ። በእውቀትም ከሆነ ደግሞ ያለሽን እውቀት ልቀቂ። አስቸጋሪ የሆነ ሰው ካለ እንትን ማለት ነው። እኔ እንግዲህ ምክር ነው። እሺ እኔ እናት ብዙ ጊዜ ተከታትዬሻለሁ፣ ጨዋነትሽን፣ ዲሲፕሊንሽን። እንደውም አንድ ሰው ዝፈኝ ስልሽ ነው አልሽ። እኔ እከታተላለሁ፣ ገባለሁ፣ አያለሁ፣ ወጣለሁ እና እኔ ምስክርነትም ፕላስ ደግሞ አስተያየትም ነው የሰጠውሽ። ስለሰማሽኝ እድል ስለሰጠሽኝ አመሰግናለሁ። ተባረክ። እሺ ሌላ ሰው ካለ መግባት ይችላል። ብቻዬን ስለሆንኩ አይደለም። እሺ ሌላ ሰው እንትን ካለ መግባት ይችላል፣ እንትን ማለት ይችላል። አይ የምትገቡት ግን አሁን ያልኳችሁ ልታስረዱኝ ብቻ ነው። እሺ እንፈልገው መጽሐፍ ቅዱስ ብቻ የሚለው አስተምህሮ 66 ብቻ ማለት ነው ወይስ አይደለም የሚለው ልትመልሱልኝ። ዳኒ እንደዛ ከሆነ እሺ ላስገባ፣ ካልሆነ ግን አትገቡ።
ሜሪዬ በእናትሽ በጣም ደክሞሻል። ተኝ እግዚአብሔርን ሜሪ ተኝታለች መሰለኝ። ተኝ ውጪ። ኧረ ተኝ እግዚአብሔርን። ኧረ ስራ ላይ ነኝ። እኔ ደግሞ እሺ ላለ ነው ያልኩሽ። ቀጥይ እንጂ ሰላም እንዴት ነህ ዳኒ? ሰላም፣ እንዴት ነሽ? ሁሉ መልካም? እግዚአብሔር ይመስገን ደህና ነኝ። ሁሉ መልካም አለው እግዚአብሔር ይመስገን። 66 ብቻ ነው መጽሐፍ ቅዱስ ብቻ የሚለው አስተምሮ 66 ብቻ ነው ብለህ ልታስረዳኝ ነው የገባኸው? አይደለም፣ ሁለቱ የተለያዩ ትምህርቶች ናቸው። መጽሐፍ ቅዱስ ብቻ ሌላ ትምህርት ነው። 66ቱ ደግሞ ሌላ ቶፒኮች ናቸው። የሚገናኙ ቶፒኮች አይደሉም። ኦኬ አያ አሁን አንተ ከበለጠ ጋር ትለያያለህ። ልንለያይ እንችላለን በሀሳብ፣ ምን ችግር አለው? አይ በሀሳብ ሳይሆን በለጠ ቅድም እንደዛ እያለ ስለነበረ በደንብ ለሱ እንዲገባው ስለፈለኩ ነው እኮ። ምን ይመስልሽ አሁን እንዴት ማሰብ ያለብን? ልንለያይ እንችላለን የንግግሮች ሀሳቦች ላይ። ያ ማለት ሳይሆን ቢግ ዲፍረንስ እውነት ነው እኮ። አሁን ለምሳሌ 66 እና መጽሐፍ ቅዱስ ብቻ የተለያዩ ቶፒክ ናቸው። ምንም የኔ እይታ ነው ብዬ እንደዛ ብዬ ነው የማስበው። ግን አይ ልክ ነህ። እስናት አባውት ሊስት ነው የሚለው መጽሐፍ ቅዱስ ሊስት ጋር የሚያገናኘው ነገር የለም። መጽሐፍ ቅዱስ ብቻ ማለት ስክሪፕቸሩ ላይ ብቻ እንመርኮዝ ነው እንጂ የስክሪፕቸሩ ይሄን ነው የሚል ሊስት የለውም። ያ ማለት ከመጽሐፍ ከሌሎች ነገሮች ወጣ ያለ ምናምን ከሆነ መጽሐፍ ቅዱስ ብለን አንቀበለውም የሚል አስተምሮ ያለው ሀሳብ ነው ማለት ነው አይደል ዳኒ? ሁሉም ነገር ከመጽሐፍ ቅዱሶች ውስጥ መውጣት ነው ያለበት። መጽሐፍ ቅዱስ ላይ ያልተመረኮዘ የትኛውም ትምህርት ትክክል አይደለም ማለት ነው። እንደገና መጽሐፍ ቅዱስ ዋናኛ ባለስልጣን ነው ማለት ነው። ዋና ባለስልጣን ነው። ያ ማለት ግን እስናት አባውት 66 አይደለም። አይ ከ66 ጋር ምን የሚያገናኝ ትምህርት አይደለም። ቴንክ ዩ። ከዳኒ እኔን ተውኝና ዳኒን እና በለጠ ዳኒን ግባ እናውራው። አይ በልዬና ግባ ወንድም አለ ማን ጠብቀው እዚህ ጋር። እሺ ና በለጠ አለ ወጥቷል፣ ተኝቶ ይሆናል። በለጠ በጣም ጥሩ ሰው ነው። ወደ በለጠ ከመጣሽ ማለት ነው በጣም ጥሩ ሰው ነው። እንዴ በጣም ታውቀዋለህ? ፐርሰናሊ ያላውቀውም፣ እዚህ ቲክቶክ ላይ ነው የማየው። ግን ፖይንቱ ሜቢ አይደለም። ሜቢ ልዩነት ሊኖራችሁ ይችላል በሀሳብ ደረጃ እና አለመስማማት ይሆናል እንጂ እኔ በጣም ነው የሚያሳዝነኝ በነገራችን ላይ። አይ በጣም ጥሩ ነገር ያወራል። በጣም ጥሩ ነገሮች ዲፌንድ ያደርጋል ብዬ ነው መሰለኝ። እውነት ለመናገር አሁን ምን እንደተፈጠረ ባልሰማሁት ባላወራም ግን ብዙ በጣም አያወራም። እውነት ለመናገር ጥሩ ነገር አያወራም። እንጃ ግን እኔ የምስማማው ብዙ ነገር አለ ከሱ ጋር ለማድረግ ይሞክራል ምናምን ዳስናገድ ግን ካለው ቀናት የሚሆን ነገሮች ሊልሽ ይችላል። ጋይስ ምን አልከኝ? ካለው ቀናት አንዳንድ ነገሮች ሊልሽ ይችላል። ያው ማን ነገርነሽ ምንድነሽ እንደዚህ ነው ምናምን። ያው አይ ይሄ ቀናት አይደለም። እሺ እኔ እየደከመኝ ነው። ይቅርታ ዳኒ ላስወጣ የበለጠ ሀሳብ እንትን ስለሆነ ነው። አሁን ይቅርታ 66 ነው የምትሉ ሰዎች ሰምታችኋል። አሁን ዳኒም ገብቶ ስለ 66ቱ አይደለም በለጠ የትኛውን መቀበል እንዳለብኝ ኮንፊዝ አታርጉኝ። እሺ 325 ዓመተ ምህረት ላርከው ሰውዬ ደግሞ እሺ ላንብብልህ። The first ecumenical council of the Christ Church called by Emperor Constantine to address the Arian controversy and formulate a unified creed about the nature of Jesus. So የነበረው እንትን ስለ አሪዮስ አስተምህሮ ኢየሱስ ክርስቶስ ላይ ባስነሳቸው እንትን ነበረ
የምንፍቅና ትምህርቶች ላይ ነበረ ሜንሊ ፐርፐዝ አድርጎ የተነሳው ማለት ነው። ሰው ያንን ኮንትሮቨርሲ እንትን ለማለት ለማውገዝም ትክክለኛ ሀሳብ ውስጥ ምንድን ነው የሚለው እንትን ለማለት ነበረ። ግን እዛ ጉባኤ ላይ ተወገዘ ማለት ነው። ያ ነበር ሀሳቡ እንጂ አንተ እንዳልከው እንደው 325 ዓመተ ምህረት ላይ ከማቴዎስ ምናምን ተጠቅሶ 66ቱ መጽሐፍት ውጪ ሌሎቹ እስትንፋሰ እግዚአብሔር አለባቸው የለባቸውም የሚል ሀሳብም የለም። ዝም ብላችሁ 325 300 እንትና ምናምን ሲባል ስለሰማችሁ ብቻ ልክ አይደለም። እወዳችኋለሁ። እሺ ሜሪ ስራሽን ጨርሽ? ሰየፍከው እንዴ? ፕሊስ ፍጪውን። አሳዘነኝ እንዴ። ብሎክ ነው ወይስ? እሺ አቡ እኔ እኮ በሊ ሲጠፋብኝ ምንድን ነው የት ሄደ እያልኩኝ ሚዩት ነው ብሎክ ነው? እሺ አረ ዛሬ ብዙ የተሰየፉ ሰዎች እያየው ነው። ብሎክ ነው? ብሎክ ውስጥ ልፈልገው? እኔ እኮ ይጠፋላለሁ ታውቃለህ። አንተ በሊን የመሰለ ሰው ብሎክ ነው? አይበል በቃ ያው ፈትቼዋለሁ፣ በእውነት ፈትቼዋለሁ። እንግዲህ እግዚአብሔር ይፍታው እንጂ እኛ እንግዲህ አይ በለጠ እኔም ወዳችኋለሁ በክርስቶስ ፍቅር። እኔ እንደወደድኳችሁ እርስ በርስ ተዋደዱ ስለሚል ወዳችኋለሁ። ሜሪ 325 ዓመተ ምህረት ስለ 66ቱ ነው ሲባል ግን አልደነገጥሽም? ሌላ አለ እንዴ ነው ያልኩት እግዚአብሔርን። እኔም አይ ዳኒ በሊ በጣም አዛ ሲያደርገኝ የቆየው እኔ እንኳን አዛ ባልሆንለትም ግን አሁን ከበለጠ ጋር ስከራከር ከቆየው ይደክመኛል። ስለቆየው ይደክመኛል። መልከም አልፈልግም። ነገ ደግሞ ምግብ በልቼ ምናምን እንከራከራለን እንኳን እንነዛለን። ቀይሳ ላስገባሽ እኔ ሴት ልኮልኛል ለማስገባት አልችልም ይመስለኛል። ውስጤ ማላቃት ሆነች ፌሚኒስት ማሚናለች። እሺ አስቴር ነው ስምሽ? ይቅርታ። ለምን ናቲ? የኔ ኔትወርክ ነው የአስቴር ነው ጋይስ? አለም ፀሐይ ወይ አስቴር አልኩኝ። ስለ ጽድቅ ተከራከር ይላል መጽሐፉ። ጽድቅ ማለት ምን ማለት ነው? አንድ ሰው ጸደቀ የምንለው ከመጽሐፍ ቅዱስ አንጻር መቼ ነው? እስኪ እሱን ኮሜንት ላይ ጻፉልኝ። አለም ፀሐይ መልሰሽ ላኪልኝ። እሺ መልሰሽ ላኪልኝ። ኮኔክት ማድረግ ማለት አስገባሽ እየገባሽ አይደል? ናቱ ለምን አይገባም? ድኗል እንዴ? ናቱ ድነሃል? ትያለሽ ጠይቂ። ናቱ ጸልይልኝ አላለም ኮሜንት ላይ? ናቱ እንዴት ነህ? የኔ ኔትወርክ ነው እንዴ? ኦኬ እሷ ነበር። እንዴት ናችሁ? ደህና ነህ? እንዴት ነህ? አማን ናችሁ? እንዴት ናችሁ? ሜሪ እንዴት ነሽ? አለሁላችሁ። ጥሩ ሙድ ላይ አይደለሁም። ምን ነው? አይ ዶንት ኖ ደብሮኛል በጣም እና እስካሁን አልተኛውም። እንቅልፍ እምቢ አለኝ ምናምን ነገር። እሱ ኢስ ዲፍረንት። እሺ ለምን በለጠ ልል ነበር እግዚአብሔርን። ለምን
አናደደሽ በለጠ? ወይ አላውቅም፣ በለጠ የሆነ ነገር ሆኛለሁ። የሆነ እግዚአብሔር ነገር ምስክር ሆኛለሁ። መናገር ግን አልፈልግም። የሆነ ነገር ሆኛለሁ ግን በጣም አሞኛል፣ በጣም ተናድጃለሁ፣ በጣም ከፍቶኛል ምናምን ነገር። ኦኬ ምን ያስፈልገዋል ልጅ ነው? አዎ አልነጋም አለኝ። ቅድም እንትናን ማለት ነው በሌን ሕክምና ያስፈልጋል ምናምን እያልሻለሁ። ታካሚ ገብቷል። እግዚአብሔር ምስክሬ ባይዘኝ እንትን እያልኩ አይደለም። እኔ አሁን ሌላ ሰው በለጠ በተናገረኝ ወይ ቢናገረኝ ምናልባት የሆነ አት ሳም ፖይንት ጤነኛ ነው ብዬ ማስበው ሰው ቢሆን ትንሽ ይደብረኛል። በሊ ግን አይደብረኝም። ለመሰላችሁ አይደብረኝም። በቃ እኔ አይዶን ነው ያሳዝነኛል፣ እግዚአብሔርን ያሳዝነኛል። በለጠ የሆነ ሰዓት ከኤርሚ ጋር እኔ ሌሊት ተኝቼ ስነሳ ኤርሚ 10 ሰዓት ላይ ላይቭ ነበረ እና 10 ሰዓት ላይ ላይቭ ገብቷል። ኢትዮጵያ ውስጥ ነው የሚኖረው አይደል? ቤሊ አይመስለኝም ኢትዮጵያ ውስጥ ነው እንዴ? ኢትዮጵያ ውስጥ አይደለም። እሺ 10 ሰዓት ላይ ላይቭ ገብቷል። ከዛ ፋሚሊ ያለህ ሚስት አለህ ብሎ ስጠይቀው አዋል እንዲ አስቡት 24 ሃወር እግዚአብሔርን ነው የምላችሁ። ቀንም ከማንም ቤት ከተከፈተ አሁን እነ ልደት ጋር ምናምን ቤት ከተከፈተ ጠዋት ይኖራል፣ ሌሊትም እኛ ጋር ይኖራል። ይሄ ሰውዬ በምን ሰዓት ነው የሚሰራው? በምን ሰዓት ነው ለልጆቹ ጊዜ የሚሰጠው? ለራሱ ጊዜ የሚሰጠው? መጽሐፎችን የሚያነበው የሚጸልየው መቼ ነው? አይ ዶንት ቲንክ ላይክ እግዚአብሔርን ትልቅ ሰው ነው አይደለ? ደግሞ በእድሜ እንዴ ትልቅ ሰው ነው። እኔ በጣም ያሳዝነኛል እግዚአብሔርን። አንዳንዴ ራሱ ዲስሪስፔክት አድርጌ ካወራሁት በኋላ በጣም ነው የሚደብረኝ ጌታን። ደግሞ እኮ የሚገርመኝ አንቺ ጋም እኔ ጋም ደሜ ጋም እናስገባዋለን ብሎክ እንኳን አናረገውም እና እንደዛም እያደረገ የምናስገባውን ነገር ይገርመኛል። ተመልሶ ያሳዝነናል። ታውቂያለሽ፣ በጣም ነው የሚያሳዝነኝ። ሌላ ቦታ ስለማያስገቡት በቃ ያሳዝነናል በጣም። ፍቅር ስጡት ጋይስ። እንደው እናት የኢንቦክስ ላውራ ፐብሊክሊ መናገር ካልፈለግ። አዎ ነዋዬ እህቴ አውሪኝ። እንደገና ደግሞ ሌሎች እህቶች ኢንቦክስ አውሪኝ። እህቶች ብቻ። አይ እህቶች ብቻ ከሆነ እነሱ ያወሩ። አይ አንቺንማ መጀመሪያ እኮ ብቻሽን አልኩኝ እኮ። አይ ኖ ብቻሽን ሳይሆን ኖ ፕራዮሪታይዝ እያደረኩ አይደለም። አንቺማ የስጋ እህቴ ነው። ወንድሞች የሚያወሩ እንጂ ናት ይከፋ እንጂ እንትን ነገር የወንድሞች ማጽናናት አልፈልግም በዚህ ሰዓት፣ የእህቶች ማጽናናት። ኧረ ዘለቀ ሜሪሻዬ አንቺና ኑሐሚን እኮ ያው ግዴታችሁ ናችሁ እናንተ ጋር ያው በስጋ እህቶች ስለሆናችሁ። ደግሞ የቱ ጋር ነው የተጻፈው እንዳትሉኝ። አቡ እናንተ ዛሬ አትፈለጉም። ይቅርታ አቡ እናንተ እናንተ በልዬን አጽናኑት። እናንተ ለቤሊ እናንተ አይ ግን አይዞ። በነገራችን ላይ ምናምን አለው መሰለህ እናቴ ላይክ ፐብሊክ ላይ ምናምን እንደዚህ አይነት ነገሮችን ማውጣት ልክ ነው ብዬ አላምንም። አሁን በቀደም የሆነ ቪዲዮ ፖስት አድርጌ ነበር። ዛሬ አም ሶሪ ላይክ ራሷን አጥፍታ አይሁን በማላቀው ነገር ማውራት አልፈልግም፣ ግን ከ7 ሰዓት በፊት እየሳቀች ቪዲዮ ለቃ ከ7 ሰዓት በኋላ ሞተች እና የሆነ ቪዲዮ ለቅቄ ነበር ስቶሪ ላይ ላይክ ዋት ዲፕሬሽን ሉክ ላይክ ምናምን የሚል ላይክ እየሳቁ ምናምን ከዛ በኋላ አፍተር 7 hour 5 hour በኋላ ራሳቸውን ያጠፉ ሰዎች ምናምንና ያንን ፖስት ሳደርገው ብዙ ሰው ሚስ አንደርስታንድ አደረገኝ እና አጠፋሁት። ብዙ ሰው ሚስ አንደርስታንድ አደረገኝ ማለት ኑሃ ምን ሆነች ነው ኑሃ ምን ተፈጠረ ምናምን ከዛ ሲጽፉልኝ እኔ አይ በቃ እኔ የሆነ ነገር የሆንኩ መስሏቸው ነው ምናምን ብዬ አጠፋሁት። ግን አሁን ዲፕሬሽን ልክ እንደ በለጡ ነው ገባ። እግዚአብሔርን ነው የምልህ የምሬ ነው። ዲፕሬሽን ያለባቸው ሰዎች መሳቅ ነው የሚፈልጉት ምናምን። እኔ በዚህ ዙሪያ ደግሞ መስራት ፈልጋለሁ፣ ግን ደግሞ ማልሰራበት አንድ ምክንያት አለኝ። ዳስዋይ በቃ ትንሽ ታገሱኝና እና እዚህ ላይ ፐብሊክሊ ደስታህን ብታሳይ ጥሩ ነው ማለት ይክፋህም ይጭነቅህም ሌላ ነገር ውስጥ ሆነም ለምታውቃቸው ሰዎች አንተን ለሚረዱ ይረዱኛል ብለህ ለምታስባቸው ነው እንጂ እዚህ ጋር ስንት አይነት ሰው አለ በአንተ ውድቀት ለመሳቅ በአንተ ደካማ ጎን ገብቶ አንተን ለማቁሰል የሚፈልግ ስትለው ይበልጥ ያስከፋበት ምክንያት ምንድን ነው ብሎ ፈልጎ አንተን ይበልጥ ለማስከፋት የሚሞክር ብዙ ሰው አለ እና ፐብሊክ ላይ
እኔ ፐብሊክ ላይም ባይሆን ሌላ ቦታ ላይም ቢሆን ከማውቃቸው ከቅርብ ሰዎች ውጭ ላይ ከፍቶኝ አዝኜ ምናምን እንዲያዩኝ አልፈልግም። አንዳንዴ አውት ኦፍ ኮንትሮል የምትሆንበት ሁኔታ ይፈጠራል። በእርግጥ ሁሌ እንደዚህ ይሆን አይደለም፣ ግን ብዙ ጊዜ እንደዛ ብታረግ በጣም አይ ልክ እኮ ነሽ ነው። አይ እኔም እኮ እንደዚህ ዲቴል እኮ አልናገርም እኮ ተናገርም ቢሉኝ አልናገርም። ዲቴል ባይሆንም ልክ ይገባኛል። ባይዜናት ግን አንዳንዴ ስታወሪ ምናምን ሰዓቱ የሚሄድልሻል ምናምን ነገር ያው ጀስት ደብሮኛል ብለህ መግባት ካልሆነ ከፍቶኛል ምናምን ካልካቸው ታውቃለህ። በጣም እኔ ኢንላይፍ በጣም የሚቆጨኝ እንትን አለ እዚህ ጋር ላይቭ ላይ ያረኩት ድጋሚ ማስታወስ አልፈልግም፣ ግን በቃ ህይወቴ ውስጥ በጣም ትልቁ ስህተት ብዬ ማምነው እሱ ነው። ግን ምን እንዳገኘሁበት ታውቃለህ? በጣም ብዙ ሰው ደውሎልኝ ነበር ላይ ከአይዞሽ ምናምን እና አንድ ደግሞ ሌላ በጣም አሁን እኔ አይ ዶንት ቲንክ በጣም እንደ ወንድሜ ምናምን የማየው ሰው ደወለልኝና በጣም ነው የተቆጣኝ እና እግዚአብሔርን ሳላስበው የሆነ ማንነቴን ቀይሮታል። በቃ ያቁጣ እና ለዛ ነው እንደዚህ የተናገርኩህ እንጂ እንትን በል ምናምን አይደለም። እና ደግሞ ምን አለ መሰለሽ አንዳንዴ እንደዚህ ሶሻል ሚዲያ ላይ ምናምን ስትሰሪ ደግሞ በጣም ሁሌ እንደዚህ ስታወሪያቸው ምናምን ስታገኛቸው ምናምን ቤተሰቦች ጓደኞች ምናምን ይመስሉሽና እያመጣች ትዘረግፊያለሽ የሆነ የሚቀልሽ አይነት ነገር ይመስልሽ። አይስማ ልክ አይደለም። እሱማ ፈታውን ማውራት ጀመረ የኔ አባት ቤሊ ሸታዩ ቤሊ ይናፍቀኛል እኮ እናት ቤሊ እኮ በእናትሽ ምርጥ ሰው እኮ ነው። ምንድን ነው መካነ ኢየሱስና በክርስትና ስማቸው ቤሊ ግን የት ምን ቸርች ነው? ቤሊ ቸርች የለውም። ቤሊ ቸርቹ አይታወቅም። ክፈት በቃ ቤሊ የራስን ቸርች እና ኤቢ መጥቶልሻል። አሁን ኤቢ ወንድማችን ኤቢን እኮ ብሎክ አድርጌው ነበር። ከዛ በድርግ አይ ታያቸው ቤሊና ኤቢ ቤት ያሞቃሉ፣ አሪፍ ናቸው። ኤቢሻ ምርጥ ሰው ነው። ኤቢሻ እንደዋወላለን ምናምንና አሪፍ ሰው ነው ኤቢሻ። ቤሊም እንደዋወልሽ ለዛ ነው እኔም እኮ እንትን ያልኩት። ቸርቹ ቲክታክ ነው። ቤሊ መጀመሪያ ተጽናና ራስ። እሺ ዳኒ ያመሰግናለሁ። ግን በስማም ነው የኔኮ በስማም አይገርም። እስካሁን ላይ ባልገባውኝ ምንም አልገባውኝ። ኢቭን አንቺ ጋር ነው የገባው ታኑ ራሱና እንትን አለኝ እንደዚህ ቆይቼ አላውቅም። አንቺ አይኔ ፍጥጥ ብሏል። ሙሉ ቀን እኮ ስራ ነው ያልኩት። ቀን አልተኛሁኝም ምናምን ነገር ኦኬ። እና እንዴት እንደምተኛ አላውቅም። 9 ሰዓት ሆነ አይኔ ልውጣ። እኔም ጠዋት ክላስ አለኝ። እደውልልሃለሁ። ውጭ በቃ አንቺም 9 ሰዓት ሆኗል። በቃ እንትን አወራለሁ። ታደሩ እሺ ሜሪ ሻይለች ታደሪ እኔ እናት እናወራለን። እሺ ቤሊ እወዳለሁ በጣም ወንድሜ። ታደሪ እኔ ወንድም። እሺ ሜሪ ደህና ደሪ ካለው እንትን እልሻለሁ። ምን በውስጥ ተጀናጀኑ በቃ መቼም እሺ እናት መቼም ከበለጠ ጋር አትሉኝም። እኔን ክርስቶስን እናንተ ተቀልዳላችሁ እንዴ? አባቴ እኮ ይሆናል እግዚአብሔርን ባይዜ እውነት ለመናገር አባቴ ይሆናል። ጌታን ማለት ሌላ ቀልዱስ ቀልድ ነው፣ ግን አባቴ ይሆናል። ማለት እድሜው በጣም ጌታን እድሜው በጣም አረ ሱሬ በኢየሱስ ክርስቶስ ስም ምን አስበህ ነው? ቤሌ ክርስትን ቤሌ ክርስትና ወታደር ነው በእውነት። አይ ዳኒ ቅድም የገባው ልጅ ነው ዳንኤል።
አንተ እና እሱ እኮ ራሱ አንድ ሀሳብ የላችሁ። አንተ ሌላ የምታወራው ነገር፣ እሱ ሌላ የሚያወራው ነገር። ከዛስ ሁለታችሁ ወታደር ስትሆኑ እርስ በርስ ልትገዳደሉ ነው። ያው ሀሳባችሁ እየተገዳደለ ስለሆነ እኮ ነው ማለት አንድ አይደለም። አንድ ማለት